الله الله يا الجمال واللبس الحلو. ايش رايك بلبس هيفا؟ واو it's amazing حلوة. በአረቡ ቻናል በትልቁ ሚዲያ ሰባህል ኸይር የአረብ በሚለው ፕሮግራም ላይ በኤምቢሲ 1 ላይ ቀርበው ኢንተርቪው ተደርገዋል። ከስንት አመት በፊት ያው አመቱን ረሳሁት እና ሃይፋ ማለት ከኢትዮጵያዊት ሴት የምትወለድ እናቷም አባቷም ሀበሾች ናቸው። አብድራህማን ደግሞ የማዳም ልጅ ነው ማለት ነው። አብድራህማን በሪያድ ከተማ የሚኖር አንድ ወጣት ነው። እንግዲህ የሃይፋ እናት በእነሱ ቤት እኔ እንደሰማሁት ታሪኩን ከመጀመሪያው ሰዎቼ ናቸው በነገራችን ላይ የነገሩኝ። ኤምቢሲ ላይ እንደቀረቡ ነው ይሄንን ታሪክ የሰማሁት ማለት ነውና በእነ አብዱል አርራህማን ቤት በኮንትራት የምትሰራ ባሏ ደግሞ ኢትዮጵያ የሚኖር ሀበሻ እህታችን ናት ማለት ነው። ለኢጃዛ ኢትዮጵያ በሄደችበት ሰዓት እንግዲህ የሃይፋ እናት ሃይፋን ጸንሳ ትመጣለች። ሃይፋን ጸንሳ ስትመጣ እያደር ቀኗ እየደረሰ ሆዷ እየገፋ ሲሄድ ኢትዮጵያ ሄዳለሁ ሄጄ ወልጄ እመጣለሁ ስትላቸው አይ እኛ ጋር ትወልጃለሽ እዚሁ ታድጋለች ልጅቱ በሚል እንግዲህ የሃይፋ እናትም ሆስፒታል ሄዳ ተገላግላት ከተወለደችበት ሰዓት ጀምራ እስካሁኒቱ ሰዓት ድረስ የአብድራህማን ቤተሰቦችና አብድራህማን ልክ እንደ ልጃቸው አድርገው ሲንከባከቧት ሲያሳድጓት ከልጃቸው ምንም ነገር ሳያጎሉ ሳይለዩ የሚያስፈልጋትን ነገር እያደረጉ እነሆ እዚህ ጋር አድርሰዋል። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ፍኪልኛ የኔ ብርሃን የኔ الله الله يا الجمال واللبس الحلو. ايش رايك بلبس هيفا؟ واو it's amazing حلوة. الله الله يا الابداع والفن. اشوف يا سلام. انت الحين رسامة؟ لا. وش اجل؟ لوانة. بعد ينور. يا سلام الحركات.